አሌክስ ዴዚን አስረግዞ አልፈልግሽም አላት። ወይ በጣም ያሳዝናል። እውነት ለመናገር እንደ ወንዶች እኮ የሚፈልጉትን ካገኙ በኋላ እኮ በቃ ኧረ በስመ አብ ምን እንጃ። በጣም እኮ ነው የምትገርሙትም የምታሳዝኑትም ማለት ነው። እና ቲክቶክ ላይ ሁሌ ጭቅጭቅ እናንተ አይደብራችሁም እንዴ? ፕራይቬት ቤታችሁን ግን ለምንድን ነው ቤት የማታደርጉ? ሁሌ እኛም ስልችት ታለን ቲክቶክ ላይ የመጣችሁ መጣላት፣ መሳደብ፣ ብሽሽቅ እንደው ለምን ቤት አጨረሱትም? በቃ መታችሁ ቲክቶክ ላይ ካልሰገጣችሁ አይሆንላችሁ ማለት እንደው በጣም ታሳዝናላችሁ የምር። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት፣ አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱም የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ለናንተው ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቪዲዮው ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ እዚህ ጉዳይ ላይ አተኩራችሁ ብትሰሩና። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው መተናል ማለት ነው። እሱ ምንድነው ወዴት ነው ምናምን ካላችሁ ስለ ሶሻል ሚዲያ ፍቅር ወይንም ትዳር ባጠነጠነ አንዳንድ ነገር እንላለን ማለት ነው። ማን ነው ምንድነው ካላችሁ ስለ ዛሬ ደግሞ ስለ ዴዚ ይሆናል ማለት ነው። ወሬ ወይም አጀንዳዬ ዴዚ ነች ማለት ነው። መቼም እንግዲህ እኛ እኮ እንደው ጥሩ ነገር እንዳሰሙ ተብለን ተረግመናል። በቃ አንዴ ይሄ እርግማን ስለሆነ ማለት ነው ጥሩ ነገር እንዳሰሙ ተብለን ተረግመናልና እንግዲህ እዚህ የሚያምር አረንጓዴማ ቦታ እያየን ማለት ነው አንዳንድ ነገር እናወራለን ማለት ነው። አሁን እናወራለን እና እንግዲህ ስለ ዴዚ ብዙዎች ታውቋታላችሁ ማለት ነው። እንደገና ደግሞ ይሄ አሞራው የሚባለው ልጅ ባይዘዌ ቤተሰብ ያልገባበት ትዳር እኮ እንደማያምር ታውቃላችሁ አይደለ? አዎ። ስለዚህ ቤተሰብ የገባበት ትዳር ጥሩ ነው። በነገራችን ላይ እንግዲህ እቺ ልጅና ይሄ አሞራው የሚባሉ ሲዋደዱ ያው እናትየዋ እንደማትፈልግ ነበር የተናገረችው። ነገር ግን እንግዲህ እናትየዋንም በሚያሳፍር ሁኔታ ተሳድቦ ምናምን ባይዘው ልጇን ከወደደ እና ለቤተሰብ ክብር ሊኖረን ይገባል። ማንኛውም ሰው ሴትም ሆነ ወንድም ሆነ ግን ብዙን ጊዜ እንደዚህ አይነት ነገር አይንጸባረቅም ኢትዮጵያ ላይ በተለይ ማለት ነው። ስለማቅ ማለት ነው የእውነቴን ነው የምላችሁ። እንዲሁም ቲክቶክ ላይ ነበረ ሴትዮዋን ሲሰድባት የነበር እኔ በጣም ነበር ያፈርኩት። እንግዲህ ብዙዎችንም አስቆጥቶ ነበር ማለት ነው። ምክንያቱም ለእናት ክብር ካለለ ምንድነው ለሷ የሚሆናት? ከዛ ብዙዎችን እንትን ብሏል። እና እንግዲህ እሷም ያመራች ወደ እሱ እንጂ ወደ እናቱ አይደለም። በነገራችን ላይ ሴት ልጅ ካፈቀረች ሀገርም ትሸጣለች የሚባለው እኮ ለካ እውነት እኮ ነው። ይሄ አሁን ተረዳሁት። ምክንያቱም እናቷን እንደዛ ጥንብርኩሷን አድርጎ ነው የሰደባት ቲክቶክ ላይ ማለት ነው። እና እንደዛ አድርጎ ሰድዋት ራሱ ለምን እናቴን ተናገርክ ምናምን ብላ ከልጁ ጋር ማቆም ነበረባት አይደል? እንደ ቤተሰብ እንደኔ ማለት ነው። ነገር ግን አላቆመችም ልጅቱ አላቆመችም። እንደውም ካለበት ሄዳ ምናምን ነገር ያለ ሰርግ ምናምን ሄዳ እሱ ጋር አብራ ተኝታ አረገዘች ምናምን ነገር የሚባል እንግዲህ ሆዷንም እንግዲህ እንደዚህ አድርጋችሁ እየለቀቃችሁልን ነው። ስለዚህ ሳይሰረግ ምን ሳይል ቤተሰብ ሳይገባበት እኔ ብዙም እንትን አይደለም እና ገና አሁን እንደዚህ የሚባል ሳምቼ ደግሞ ደስታው ሳያልቅ መከረው ምናምን የሚባል ነገር አለና አሁን ደግሞ አስረግዟት ተጣሉ ምናምን የሚባል ወሬ ሰማው ነው። እኔ አላቅም። ምን የማትሉት ነገር አላችሁ እዚህ? አሁን እኮ ቲክቶክ ላይ መፋቻችሁ፣ መጋቢያችሁም፣ ትዳራችሁም ሁሉም ነገር ቲክቶክ ላይ ነው ባይዘው ማለት ነው። እና እንደዛ የሚባል ወሬ ሰምቼ ነው። ስለዚህ ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይስ አግባብ አይደለም? ይሄ ሲጀምር በነገራችን ላይ ሄር አይደለም። ይቅርታ አድርጉልኝና ማለት ነው በጣም ነው የሚደብረው። እና ብዙዎቻችን ቤተሰብ አናስገባም፣ ዘው ብለን እንገባለን። መጨረሻችን ለኛም ጦስ ነው ለቤተሰብም ጦስ ነው። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው ማስብ እንደኔ ማለት ማርያምን። እና በጣም ነው የሚደብረው። በዚህ ልክ መሆን የለበትም። ክብር መጀመሪያ ለቤተሰቦቻችን ክብር ሊገባን ይችላል። ቤተሰብ በሁሉም ቦታ እኔ ወደድኩት አንቺ ወደድሽኝ ምናምን እንባባልና
ቤተሰብ ሲገባበት አንተ ምን አገባህ፣ አንቺ ምን አገባሽ፣ እኔ ከወደድኳት ምናምን እንድልና አብዛኞቻችን ቤተሰብን ራሱን ለማንገራጠጥ ቤተሰቦችን ለመስደብ ብዙዎች እየተዘጋጀነን እህሳ ፍቅራቸው ካለቀ በኋላ ምናምን መጨረሻቸው ትዳራቸው አያምርም። እና ለሁሉም ቤተሰብ መግባት አለበት። እኔ ብዙ ነገር ስለማቅ ነው ጋይስ እንደዚህ ያልኳችሁ ማለት ነው። አረብ ሀገር የምንሄድና በፌስቡክም በተለያየ ሶሻል ሚዲያ ያወቅነው ወንድ እሱ ነው የሚቀበለን። አዛ ቤተሰብ ጋር ሳንሄድ ሆቴል ምናምን አሸሸ ገዳሚ እንላለን። እሱ የፈለገውን ያደርጋል። ብራችንም ገንዘባችንም ወዘት ገላችንም ይቀበለናል። ከዛም በኋላ መንጠባረር ይጀምራል። ለዛ ስለኛ ክብር ማውራት ይጀምራል። ይሄ ሁሉ ምንድነው? እኛን ራሳችን ክብራችንም ዝቅ የምናደርገው አይደል እንዴ? አዎ። እና ይሄ ነገር ፈጽሞ ስህተት ነው። ሁላችንም ልንማር ይገባልና እነዚህ ልጆች እውነት ለመናገር ተጣልቶ ከሆነ እኔ በጣም ነው የሚሰማኝ። ይቅርታ አድርጉልኝና ማለት ነው ማርያምን በጣም ነው ከምነግራችሁ በላይ የሚደብረኝ ማለት ነው። መሆን የለበትም ሲጀመር ይሄ ፈጽሞ ስህተት ነው ብዬ ነው የማስበው። ስለዚህ ለምን እንዴ በመጀመሪያ እሷም ስህተት ሰርታለች። ገና ሳይጋቡ ምን ሳይሉ ሄዳ ከሱ ጋር መተኛት የለባትም አይደል እንደ ቤተሰብ ሳይጋቡ። አቤት ሴት ልጅ እንደዋን እኔ አንዳንዴ ሴት መሆኔን ሁሉ ራሱ ጠላለሁ። የሆነ ነገር ሳይ ምናምን በጣም ያስጠላኛል በእውነቱ ከሆነና እንግዲህ ከእንደዚህ አይነት ነገር ይጠብቀን ነው የሚባል። ሌላ ምን ይባላል? እውነት ነው የሚባለው። ሌላ ምንም የምለው ነገር የለምና እና ይሄ ነው እላችኋለሁ ቤተሰብ። ከዛ ባሻገር ግን በጣም ነው የሚደብረው። በዚህ ልክ መሆን የለበትም ውዶቼ፣ ማሮቼ፣ ፍቅሮቼ እና እናንተ ምን ትላላችሁ? በዚህ ነገር ምን ትሉበታላችሁ? ሄዱበት እንሄድበት። አዎ እኛ እኮ ጥሩ ነገር እንዳትሰሙ ተብለን ሁሌ እርግማ ነው በየቲክቶክ ስንሄድ ምናምን ጥሩ ነገር አንሰማም። በተለያየ ነገር ስንሄድ ጥሩ ነገር አንሰማም። ስለዚህ ለምንድን ነው ይሄ ነገር እንደዚህ ሊሆን የቻለው ጋይስ? ለምንድን ነው እንደዚህ መሆን የለበትም ሲጀመር ማለት ነው። እና በጣም አዝኛለሁ በተፈጠረው ነገር። እውነት ከሆነ እኔ በጣም ነው ያዘንኩት። በእውነቱ ከሆነ በጣም ይደብራል። በዚህ ልክ መሆን የለበትም። ሰግጥ ብሏል አጆና። እንደው መሰገጥ እኮ ነው። እንደው ሴቶች ትሰግጣላችሁ፣ መጨረሻችሁ አያምሪ። ምን የኛ ጭምር እንጂ እናንተ ብቻ ነው። እና እንግዲህ የኔ እናት ዴዚዬ የልጅ እናት ልትሆን ነው በአጭር ጊዜ ውስጥ ምናምን ነገር ሰርግ ሳትሰርግ አሌክሶ ጋር ሄዳ እንግዲህ አርግዛለች ምናምን። በጣም ደስ ይላል። ልጅ በልጅነት ነው፣ ግን ቢሆንም ደግሞ ትንሽ የሆነ ክብር የሚባል ነገር ነበረ። ምንም ማድረግ አይቻልም። አዎ በሚለው አዎ እንዳልኳችሁ ሴት ልጅ ከወደደች ሀገር ትሸጣለች ይባላል። እውነት ነው፣ እውነት ነው። እና እንደዛ ነው ልሻለው። ጉድቤ ሸቃሊት ነው። እኛ እኮ የምንሰማው ነገር ጉድቤ ሸቃሊት ያስብላል። ባይዘው ይሄን አረንጓዴማ ቦታ እንዴት አያችሁት ጋይስ? በጣም ያምራል በነገራችን ላይ ማለት ነው። በጣም ደስ የሚል ቦታ ነው። እንዴት አያችሁት? ያምራላ። እኛ ጋር ጅርጅር አለ በነገራችን ላይ እሱ ነው ማለት ነው። ጅርጅር የሚባል ነው። እና ይሄን እላችኋለሁ። በተረፈ ግን እንዴት ናችሁ? ደህና ናችሁ? ሀባይቢ ይሄን ያልከወረው ይበቃኛል። እንትን ምን ነበረ ክረምት እንዴት ነው ቤተሰብ? ክረምት እኛ ጋር በጣም ኃይለኛ ብርድ አለ። ራሳችሁን ጠብቁ። በነገራችን ላይ ቤተሰብ እንደዚህ ልብስ የሌላችሁ ልጆች ልብስ ግዙ ወይ ግዙ ሊበሏቸው አረቦች ምናምን በጣም ኃይለኛ ብርድ አለ። እኔማ ብርዱን አልቻልኩትም በነገራችን ላይ የሚገርመው ነገር። ስለዚህ ራሳችሁን ጠብቁ ወዶች፣ ማሮች፣ ፍቅሮች። በተረፈ ያው በጣም ደስ ይላል። እንግዲህ ምንም አይደለም እና ያለው ነገር ይሄ ነው። እና ደግሞ እኔን ሰብስክራይብ ስለምታደርጉኝ ቴንኪው አመሰግናለሁ ውዶቼ፣ ማሮቼ፣ ፍቅሮቼ ከልብ ነው የማመሰግነው። ፈጣሪ ያክብርልኝ እያልኩ እንግዲህ የዛሬው ቪዲዮ በዚህ ተጠናቀቀ ትላላችሁ። እናመሰግናለን ስለ ሁሉም ነገር ጋይስ። ይሄን ያልከወረው ይበቃኛል። አዎ ወሬ አላብዛባችሁ። ወሬ ትላላችሁ ወሬ ኧረ በፈጠረ ኧረ እንደው በሞቴ እስኪ ላስጎብኛችሁ። አያችሁት? እንትናችን አያምርም? ግቢያችን በጣም ነው የሚያምር። ባይዘወይ ማለት ነው። ባይዘወይ በጣም ያምራል ግቢያችን።